ቻይና በውስብስብ ቴክኖሎጂ የተሰራውን እጅግ አውዳሚ ነው የተባለለትን ብላክ ሃውክ ቦምብ ይፋ አድርጋለች። ሰሙታላችሁ። እስራኤል በጋዛ የአየር ድብደባ ከ40 ሰዎች በላይ መገደላቸው ተሰምቷል። ይህንንም መረጃ ይዘናል። ሰላም ጤና ይስጥልኝ። ይህ ወርልድ ኒውስ ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ መረጃው አመራን። ቻይና አዲስና ለዓለም ስጋት የሚሆን ቦምብ አስተዋውቃለች። ይህ ብላክ ሃውክ ቦምብ 490 ኪሎ ግራም የሚመዝን ሲሆን ቦምቡ ወታደራዊ ማዘዣና የቁጥጥር ማዕከላትን ከራዳር እይታ ውጭ በመሆን 190 ኪሎ ሜትር ርቀት ድረስ ውጤታማ ኢላማን እንደሚመታና ጥቃት መፈጸም እንደሚችል ተገልጿል። ይህ በውስብስብ ቴክኖሎጂ የተሰራው ብላክ ሃውክ አውዳሚ ቦምብ አንድን ከተማ በአንድ ጊዜ ወደ ፍርስራሽነትና ወደ ጨለማነት የመቀየር አቅም ያለው ነው ተብሏል። ይህ አውዳሚ ቦምብ ከመሬት ይልቅ መኪና ላይ ሆኖም ለመተኮስ ምቹ የሆነ ሲሆን በተኮሰበት ሰዓትም 90 ሲሊንደሮችንም አየር ላይ የሚበትን በአካባቢው ምንም አይነት ኤሌክትሮኒክስ የሆነ ሁሉ እንዳይሰራ ማድረግ የሚችልና ቦምቡ የዓለምን የኃይል አስተላለፍ የሚቀይር ነው ተብሏል። በዚህ ጉዳይ የቻይና ሚዲያዎች እየዘገቡት የሚገኙ የቻይና መንግስት ግን በዚህ ጉዳይ ይፋዊ መግለጫ አልሰጠም። አያላን መንግስታትም ጉዳዩን በቅርበት እየተከታተልነው ነው ብለዋል። ዛሬም እስራኤል በጋዛ ላይ ጥቃት መፈጸሟን ቀጥላለች። በጥቃቱም ከ40 ሰዎች በላይ የተገደሉ ሲሆን ጥቃቱም በባህር ዳርቻ ባሉ ካፌዎች ላይ የአየር ድብደባ እንደደረሰ የዜና ምንጫችን ፍራንስ 24 ዘግቧል። የግዛቱ አልሽፋ ሆስፒታል ዳይሬክተር ዶክተር ሙሐመድ አፉልሲማ ተናግረዋል። ምሽቱን ባወጡት መረጃ 40 ሰዎች ሲገደሉ 75 ሰዎች መቁሰላቸውን አስታውቀዋል። የእስራኤል የመከላከያ ሰራዊት ለሲኤንኤን እንደገለጸው ድርጊቱ በግምገማ ላይ መሆኑን ገልጿል። የመከላከያ ኃይሉ ለተነሳው ጥያቄ በሰጠው ምላሽ በሰሜን ጋዛ ሰርጥ በርካታ የሐማስ አሸባሪዎችን መግደላቸውን አስታውቋል። በሚቀጥለው ሳምንት ወደ ነጩ ቤተመንግስት የሚጓዙት የእስራኤሉ መሪ ቤንያሚን ኔታንያሁ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በእስራኤል ጋዛ የተኩስ አቁም ስምምነት ላይ የመፍትሄ ሐሳቦችን እንደሚያነሱና መፍትሄ ለማምጣት እንደሚወያዩ ይጠበቃል ብሏል።